ሰላም የኢትዮ ቴክኖሎጂ ሶሉሽን ቤተሰቦች፣ በዛሬው 5 ትላልቅ እና አዳዲስ የቴክኖሎጂ ዜናዎችን እናያለን። ኦፕንኤአይ አዲሱን ኤአይ ሞዴል ለምን ማቆም አስፈለገው? ኤአይ ወደ ሳይበር ሴኩሪቲ ዓለም ምን አዲስ ለውጥ እያመጣ ነው? እንዲሁም ሳምሰንግ ለጋላክሲ ስልኮች የሰጠው አዲስ ሴኩሪቲ አፕዴት ምን ይዟል? ኤአይ የሚሞሪ ቺፕስ ዋጋን ለምን ሊያሳድግ ይችላል? እና አዲስ የኢሮፒያን ዩኒየን ኤአይ አክት ለኤአይ ኩባንያዎች ምን ማለት ነው የሚለውን አብረን እናያለን። የመጀመሪያው ዜናችን ከኤአይ ዓለም ይሆናል። ኦፕን ኤአይ በአዲስ ኤአይ ሞዴል ላይ እየሰራ ሲሆን ሞዴል ከቀድሞዎቹ የኤአይ ሲስተምስ የበለጠ ኃይለኛ የሳይበር ሴኩሪቲ ችሎታ ሊኖረው እንደሚችል በቅርብ ጊዜ የተዘገቡ መረጃዎች አመልክተዋል። ይህን ለምን አስፈላጊ ሆነ? ኤአይ በዛሬው ዓለም የጽሑፍ መጻፍ እና ፕሮግራም መጻፍ እንዲሁም ምስል መፍጠር እና መረጃ መተንተን ብቻ አይደለም። ኤአይ አሁን የሶፍትዌር ቮለንታቢሊቲ መፈለግ፣ ኮድ መመርመር እና የሳይበር አታክ ዘዴዎችን መለየት እየቻለ ነው። ይህ በአንድ በኩል ጥሩ ዜና ነው፣ ምክንያቱም ሳይበር ሴኩሪቲ ፕሮፌሽናልስ ኤአይን በመጠቀም የሥራ ደህንነትን በፍጥነት ማሻሻል ይችላሉ። ግን ሌላም ጎን አለው። አጥቂዎች ቢጠቀሙበትስ? ኤአይ ሴኩሪቲ ቮለንታቢሊቲ በፍጥነት ካገኘ አጥቂዎችም ያንን ችግር ለመጠቀም ሊሞክሩ ይችላሉ። ስለዚህ የኤአይ ኃይል እየጨመረ በሄደ ቁጥር ኤአይ ሴፍቲ እና ሳይበር ሴኩሪቲ የበለጠ አስፈላጊ የሆኑ ይመጣሉ። ኦፕን ኤአይ ስራውን ለጊዜው ማቆም፣ የሴኩሪቲ ሴፍ ጋርድስ ማጠናከር መፈለጉም ይህን ጉዳይ ያሳያል። ወደ ኤአይ እና ሳይበር ሴኩሪቲ ስንገባ አሁን ደግሞ ኤአይ በሳይበር ሴኩሪቲ ፈተናዎች ውስጥ ስላሳየው አዲስ ባህሪ እንመልከት። በተለያዩ ኤአይ ሴፍቲ ቴስት ውስጥ አንዳንድ ኤአይ ሞዴልስ የተሰጣቸውን ተግባር ለመፈጸም የሚጠቀመውን ባህሪ ሁልጊዜ እንዲከታተሉ ሪፖርቶች ወጥተዋል። እዚህ ላይ አንድ ነገር ግልጽ እናድርግ። ይህ ማለት ኤአይ ሰው ሆኖ በራሱ ዓላማ የሚንቀሳቀስ ሆኗል ማለት አይደለም። ችግሩ የሚመጣው ኤአይ ኤጀንትን የተለያዩ ቱልስ እና ኮምፒውተር ሲስተም ላይ አክሰስ ሲያገኙ ብቻ ነው። ለምሳሌ ኤአይ ኤጀንት የተወሰነ ተግባር እንዲፈጽም ተሰጠው። እሱም የተሰጠውን ግብ ለማሳካት ብዙ ደረጃዎችን በራሱ ሊወስድ ይችላል። ይህ ፕሮዳክቲቪቲ ረገድ ትልቅ ጥቅም አለው፣ ግን ያልተገደበ አክሰስ ካለው የሴኩሪቲ ሪስክ ሊሆን ይችላል። ስለዚህ የወደፊቱ የኤአይ ውድድር የሚለካው ኤአይን ምን ያህል ብልህ ነው የሚለው ብቻ አይሆንም፣ ኤአይ ምን ያህል ደህንነቱ የተጠበቀ ነው የሚለውም ትልቅ ጥያቄ ሊሆን የቻለ ነው። አሁን ደግሞ ወደ ስማርት ዓለም እንሂድ። ሳምሰንግ ለጋላክሲ መሳሪያዎች የኦገስት 2026 ሴኩሪቲ አፕዴት ማሰራጨት ጀምሯል። ይህ አፕዴት በርካታ የሴኩሪቲ ቮለንታቢሊቲስ ማስተካከያዎችን ይዟል። እነዚህ ቮለንታቢሊቲስ አንዳንዶቹ አጥቂዎች የስልክ ስርዓትን በሚገባ ካልተጠበቀው ሁኔታ ሊጠቀሙበት የሚችሉትን የሴኩሪቲ ክፍተቶች ያካትታል። ስለዚህ ሳምሰንግ ጋላክሲ ተጠቃሚ ከሆኑ የሶፍትዌር አፕዴት መኖሩን መፈተሽ ጠቃሚ ነው። ሴቲንግን ይክፈቱ፣ ከዚያም ሶፍትዌር አፕዴት የሚለውን ይጫኑ። ከዚያ ዳውንሎድ እና ኢንስታል የሚለውን ይፈልጉ። አፕዴት ካለ የስልካችሁ ባትሪ በቂ አድርጋችሁና ዋይፋይ ካለ በመጠቀም አፕዴት ማድረግ ይመከራል። እዚህ ላይ አንድ ጠቃሚ ምክር፣ ሶፍትዌር አፕዴት ሲመጣ እንደ አላስፈለገኝም ብሎ መተው ጥሩ ልምድ አይደለም። አፕዴት አዳዲስ ፊቸር ብቻ አይደሉም፣ ብዙ ጊዜ የስልካቸውን የሴኩሪቲን ለመጠበቅም የሚያገለግሉ የሚያስፈልጉ ጥገናዎችንም ይዟል። አሁን ደግሞ ብዙ ሰዎች በቀጥታ የማያዩትን ነገር በስማርትፎን ዋጋ ላይ ተጽዕኖ ሊያሳድር የሚችለውን ጉዳይ እንመልከት። ኤአይ ዳታ ሴንተርስ በፍጥነት እየበዙ ነው። እነዚህ ዳታ ሴንተርስ እጅግ ብዙ ኤአይ ፕሮሰሰርስ እና ሚሞሪ ቺፕስ ይፈልጋሉ። በተለይ ኤችቢኤም የሚባለው ሃይ ባንድዊዝ ሚሞሪ በኤአይ አክሰሰሪት ውስጥ እጅግ አስፈላጊ ሆኗል። ኤአይ ካምፓኒስ ብዙ ቺፕስ ሲፈልጉ የቺፕ ማኑፋክቸርስ ምርት አቅም ላይ ጫና ይፈጥራሉ። ይህ በዲራም እና ናንድ የሚሞሪ ማርኬትስ ላይ ተጽዕኖ ሊያሳድር ይችላል። እና ይህን እኛን እንዴት ይመለከተናል ልትሉ ይሆናል። ምክንያቱም ስማርትፎን፣ ላፕቶፕ እና ስቶሬጅ ዲቫይስ ሁሉ ሚሞሪ ቺፕስ ይፈልጋሉ። የኮምፖነንቱ ዋጋ ከጨመረ የመጨረሻው የዲቫይስ ዋጋ ሊጨምር ግድ ይላል። በተለይ በጀት ስማርትፎን ገበያ ይህን ተጽዕኖ ሊሰማ ይችላል። ስለዚህ ኤአይ የሚያደርገው ለውጥ ቻትጂፒቲ ወይም ኤአይ አፕ ብቻ አይደለም፣ ከዳታ ሴንተር እስከ ስማርትፎን ድረስ ያለውን የቴክኖሎጂ ሰፕላይ ቼይን ሊቀይረው ይችላል። አሁን ደግሞ ወደ ኤአይ ሬጉሌሽን ስንሄድ የአውሮፓውያን ዩኒየን የኤአይ አክት በኤአይ ኩባንያዎች ላይ የሚያስቀምጠውን የቁጥጥር ስርዓት በደረጃ እያስፈጸመ ነው። የህጉ ዋና ዓላማ ኤአይ ሰዎች ላይ ጉዳት እንዳያመጣ ማድረግና ከፍተኛ አደጋ ያላቸውን የኤአይ ሲስተምስ ላይ ጥብቅ መስፈርቶችን ማስቀመጥ ነው። ለምሳሌ አንድ ኤአይ ሲስተም ሪስክ አሰስመንት ዶክሜንቴሽን፣ ትራንስፓረንሲ እና ሂውማን ኦቨርሳይት መስፈርቶችን ሊያሟሉ ይገባል።
ይህ ለተጠያቂዎች ምን ይሰጣል? ኤአይ ሲስተም እየበዙ ሲሄዱ ሰዎች የሚጠቀሙባቸውን ኤአይ ፕሮዳክት የበለጠ ግልጽና የተጠበቁ እንዲሆኑ ይረዳል። ግን ለኤአይ ካምፓኒስ የኮምፕሊያንሲ ወጪን ሊያሳድግ ይችላል። ስለዚህ ኤአይ የሚለው ውድድር ከቴክኖሎጂ ወደ ሬጉሌሽን እየተሻገረም ነው። እንግዲህ የዛሬን የቴክኖሎጂ ዜና አጠቃለን ስንመለከት አንደኛ ኦፕን ኤአይ ሌሎች የኤአይ ካምፓኒስ እና የኤአይ ሴፍቲ እና ሳይበር ሴኩሪቲ ጉዳይን የበለጠ ትኩረት እየሰጡት መሆኑን እንዲሁም ኤአይ በሳይበር ሴኩሪቲ ውስጥ እየተጠናከረ ሲሄድ ጥቅሙና አደጋው ሁለቱም እየጨመሩ መሄዳቸውን እንዲሁም ሳምሰንግ የሴኩሪቲ አፕዴት በመስጠት ጋላክሲ ዲቫይስን ደህንነት ለማሻሻልም እንደቀጠለና ኤአይ ዳታ ሴንተር የሚሞሪ ቺፕስ ፍላጎትን እያሳደጉ ሲሆን ይህ የዲቫይስ ዋጋ ሊነካ ይችላል የሚለውን እና የኤአይ ሬጉሌሽን በተለይ የአውሮፓውያን ዩኒየን እየጠነከረ መሄዱን ሁሉ የሚያሳይ ትንተናችን ነው። ኤአይ የወደፊት የቴክኖሎጂ ብቻ አይደለም፣ የዛሬው የቴክኖሎጂ ሆኗል። እናንተስ ስለዚህ የሳምንቱ ቴክኖሎጂ ዜና ምን ታስባላችሁ? ኤአይ ወደፊት ሰው ልጅ የበለጠ ጥቅም ያመጣል ብላችሁ ታስባችሁ ወይስ የኤአይ ደህንነት ስጋት የበለጠ ሊጨምር ይችላል? አስተያየቶቻችሁን ኮሜንት ላይ አሳውቁን። ቪዲዮውን ከወደዳችሁ ላይክ ያድርጉ። ኢትዮ ቴክኖሎጂ ሶሉሽን ሰብስክራይብ ያድርጉና ኖቲፊኬሽኗን ያብሯት። ሰላም ሁኑ።